የጌታን ቃል እናነባለን። መሳፍንት ምዕራፍ 6 ላይ እናወጣለን። ምዕራፍ 6 ከቁጥር 1 ጀምሮ እንደዚህ ይላል። በጌታ ስም አነባለሁ። እንደገና እስራኤላውያን በእግዚአብሔር ፊት ክፉ ነገር ፈጸሙ። እግዚአብሔርም ለምድያማውያን አሳልፎ ሰጣቸው። እነርሱም 7 ዓመት ገዟቸው። እስራኤላውያን የምድያማውያንን ኃይል ስለበረታባቸው በየዋሻውና በየምሽጉ በየተራራው ጥግ መሸሸጊያ ስፍራ አበጁ። እስራኤላውያን ዘር በሚዘሩበት ጊዜ ሁሉ ምድያማውያን፣ አማሌቃውያንና ሌሎች የምስራቅ ሕዝቦች መጥተው አገሩን ይወሩ ነበር። እነርሱም በምድሪቱ ላይ ሰፍረው እስከ ጋዛ ያለውን ሰብል በማጥፋት አንዳችም የእህል ዘር አያስተርፉም ነበር። የበግም ሆነ የከብት ወይም የአህያ መንጋ አይተውም ነበር። ከብቶቻቸውንና ድንኳኖቻቸውን ይዘው ሲመጡ ልክ የአንበጣ መንጋ ይመስሉ ነበር። ሰዎቹንም ሆነ ግመሎቻቸውን ለመቅጠር አዳጋች ሲሆን የሚመጡትም ምድሪቱን ለማጥፋት ነበር። ምድያማውያን እስራኤላውያንን ችግር ላይ ስለጣሏቸው ይረዳቸው ዘንድ ወደ እግዚአብሔር ጮሁ ይላል። ክብር ለኢየሱስ ይሁን። መጽሐፋችንን ከፍ እናደርጋለን። መጽሐፍ ቅዱስ ያልያዛችሁ ሰዎች ቀኝ እጆቻችሁን ከፍ አድርጉ። ቀኛችሁን ከፍ አድርጉ። እኔ ምለውን ከኔ በኋላ በሉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን ወደዋለሁ፣ ከአንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። አጨብጭባችሁ ተቀመጡ። ከ2017 ግማሽ ጀምሮ በጣም ሁሉ ጊዜ የማስበውን አንድ ጉዳይ ነው ማወራው። በጣም መጽሐፍ ቅዱስም ይሄንን ያረጋግጥልኛል። የሰዎች በጣም ትልቁ ችግር ዕውቀት ማጣት ነው። መጽሐፍ ሲናገር ሕዝቤ ዕውቀት ከማጣት የተነሳ ምን ብሏል ይላል? ጠፍቷል። መንገዱን ስለማያውቅ ጠፍቷል። ዕውቀት ከማጣት የተነሳ ጠፍቷል። መንገዱ አለ፣ ዕውቀት የለውም። አንዳንድ ጊዜ መንገድ ላይ ጠይቃችሁ ታውቃላችሁ? በየት በኩል ነው ስትሏቸው በዚህ ካልሄድክ ኮንታ ትገባለህ ይላል። ፈገግ እንድትሉ ብዬ እኮ ነው። ይኸውላችሁ ዕውቀት ከማጣት የተነሳ ነው በጣም ብዙ ሰው የጠፋው። መጽሐፍ ቅዱስም ይነግረናል። ሰይጣን ደግሞ በጣም የሚመቸው ነገር ዕውቀት ያጣ ሰው ሲያገኝ። የማወራው ስለ መንፈሳዊ ውጊያ ነው። ርዕሱን ነግራችኋለሁኝ። በጣም ብዙ ሰው ለምን ነው በጣም እያልክ ያለው ካላችሁኝ፣ አይምሯችሁ ላይ በጣም የሚል ነገር ይዛችሁልኝ እንድትወጡ ስለምፈልግ። የብዙዎቻችን ችግር ከጀርባው ሲጠና መንፈሳዊ ውጊያ ለምደነው ቁጭ ብለናል፣ ግን መንፈሳዊ ውጊያ ጥቃት ውስጥ እንዳለን አናውቅ። መጽሐፍ ቅዱስ ሲናገር እንደዚህ ይላል በኤፌሶን መጽሐፍ ምዕራፍ 6 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን መጋደላችን በሉ ክርክራችን ይላል ምልልሳችን ይላል። መጋደላችን ከደምና ከስጋ ጋር አይደለም፣ ካለቆችና ከስልጣናት ጋር፣ ከዚህ ከጨለማ ዓለም ገዦች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። እዚህ ውስጥ በጣም ወሳኝ የሆኑ ነጥቦች ታያላችሁ። አንደኛ መጋደላችን ከደምና ከስጋ ጋር አይደለም። እንትና ጠምዶኛል አትበይ። መጋደላችን ከደምና ከስጋ ጋር አይደለም። አቤት የእንትና ዘመዶች ቤት ያለ እኔን የሚጠሉበት መንገድ አቤት አትበይ። መንፈሳዊ ውጊያ መጽሐፍ ነው የሚነግረን፣ እኔ አይደለሁም። አጠገባችሁ ያለውን ሰው እንደዚህ በሉልኝ፣ መጋደላችን በሉት ከደምና ከስጋ ጋር አይደለም ማለት በሉት። ጠላታችን
መንፈሳዊ ነው ማለት ነው በሉት። በጣም እኛ ስናወራው ጎበዞች ነን። እንዴት ነህ ስንባባል ባክህ ሰሞኑን ውጊያ በዝቶብኛል፣ በዚህ ጋር እሱ ላይ ጎበዝ ነን። ምን እያደረክ ነው ስትሉት ቁጭ ብያለሁ። መጋደላችን እኮ ነው የሚለው። መጋደላችን ከተባለ መጋደላችን መጨረሻ ላይ ለምሮ የምንጋደለው ይኸውላችሁ ቁጥር 13 ሁሉንም ፈጽማችሁ ለመቆም ኢየሱስ ጌታ። የማወራው ዲመን ኮንሺየስ እንድትሆኑ አይደለም፣ ፈጽማችሁ መቆም እንድትችሉ። መጽሐፍ ሲናገር እንደዚህ ይላል፣ በመጠን ኑሩ፣ ንቁ ቢ ኮንሺየስ። ልክ የሆነ የምትጠራጠሩት ሰው አካባቢ ስትሆኑ በጣም ንቁ እንደምትሆኑት ሁሉ ጊዜ ንቁ ሁኑ። መጽሐፍ ነው የሚነግረን። መጣለውኝ መሰረት ምጣዱን ማሟሸት አለብኝ ከመጋገሬ በፊት ብዬ ነው። መጽሐፍ ሲናገር ነው ይላል ለዲያብሎስ ሽንገላ የዲያብሎስ። አንዳንዶቻችሁ መርምሩት እስኪ። እግዚአብሔር ያላችሁ ሌላ፣ አሁን ያላችሁበት ህይወት ሌላ፣ ውስጣችሁ ያለው ትግል ሌላ፣ የገባችሁበት ዓለም ሌላ። ጉዳዩ መንፈሳዊ ነው። የዚህን ዓለም ወይም ደግሞ አሁን እኛ ሀገር ላይ ያለውን አሁን ይሄ ከስንት ጊዜ በፊት ጦርነት ስናይ ሁሉ ጊዜ ዜና እንደምናነበው በጣም የዓለምን ዜና ጦርነት ዜና ለማወቅ በጣም ንቁ ነን። ህይወታችን ላይ ያለውን ነገር ግን ለማወቅ ንቁ አይደለም። ጭንቀት ውስጥ ነሽ፣ ችግር ውስጥ ነው ያለው። ቤታችሁ በጣም ኃይለኛ የሆነ ጭንቀት ገብቷል። ቼክ አታደርገው። አባቴ ላይ የነበረ ነገር ቤት ላይ መጥቷል። ቼክ ማድረግ አለብህ። ሕክምናው ራሱ እኮ እውቅና ሰጥቶት ተቀብሎት ቁጭ ብሏል። የዘር የሚባል ነገር አለ። ሊመረምሩ ሲሉ ቼክ የሚያደርጉት በዘር አለብህ ወይ? በጌታ በኢየሱስ ስም የተመታ ይሁን። ከዚህ ስንወጣ ዛሬ ተናዳችሁ ካልወጣችሁ አልተሳካልኝም። ተናዳችሁ ጉድ ሰራኝ። ሚስጥር ብነግርሽ እንትና የምትባለው ጓደኛሽ አላወቅሻትም። ከጀርባሽ ሆና እንዲህ ያረገች እስቲ ንገረኝ። ሌላስ እንትንም ብላኛለች። እንትን ውስጥ እንደነበረሽም ሰምቻለሁ። እሱንም ነገረች። ሚስጥር ብዬ ነግሬያት ምናምን ብላችሁ ስለ ሌላ ነገር ኢንፎርሜሽን እየተናደዳችሁ እንደምትሰሙ እየተናደዳችሁ እንድትሰሙ ይፈልጋል። አልጋ ባልጋ ነው መንገዱ የሚባለው ወደ እንትን ሲሄዱ ነው። ክርስትና እንደዛ አይደለም። መጋደላችን ጣት ስትነሳ አብሮም ይነሳል። በተለይ በዘራችሁ የመጀመሪያ ነገር ውስጥ የገባችሁ ሰዎች ልብ ብላችሁ አዳምጡ። የመጀመሪያ ዩኒቨርሲቲ የገባ ሰው ሐራ አይችልም ነው የሚለው፣ ይነሳል። በልበል ነው የሚለው። መንገድ ሊቀድነዋ እሱ ከተሳካለት ዘሩ ሁሉ ሊያመልጥ ነው። ስለዚህ እሱ ላይ ጫና ይበረታና ወይ ዊዝድሮ አድርጎ ይወጣል፣ ወይ የደጋገመ ኑሮ እዛ እንዲሰለቸው ያደርጋል፣ ወይ ሱስ ውስጥ ይከተዋል። እንደሆነ ነገር አድርጎ እንዳይመረቅ ያደርጋል። የመጀመሪያ ሀብት የሚያገኝ ሰው ካለ ቤት ውስጥ አይኑ ላንብብላችሁ። የሶሪያ ንጉሥ 32ቱን የሰረገሎች አለቆች 32 ከዛስ የሰረገላ አለቃ ነው፣ የእግረኛ አይደለም። ዋናዎቹ ከእስራኤል ንጉሥ በቀር ታናሽ ቢሆን ወይም ታላቅ ከማናቸውም ጋር አትግጠሙ ብሎ አዞ ነበር። ለጦርነት ወጥተዋል። እስራኤላውያን እዚህ ተከማችተዋል። ጠላቶቻቸው ደግሞ እዚህ ጋር ተከማችተዋል። ለሶሪያውያኖቹ አዛዥ ሰዎቹን ነገራቸው እንደዚህ ብሎ ዶንት ዌስት ኤኒ ታይም፣ እስራኤልን ማሸነፍ ከፈለክ አላቸው። ይው ሚለው ታናሽ ወይም ታላቅ ጡንቻ ያለው ሰው ስታገኝ፣ ብዙ ቀስ ያለው ሰው ስታገኝ እንዲያቀጥሙት ፎከስ ንጉሱ ላይ። ውጊያ የበዛባችሁ ሰዎች አንድ የምስራች ልንገራችሁ። ውስጣችሁ ገዢነት ስላለ ነው። ውጊያ የበዛባችሁ በተደጋጋሚ ጥቃት ይደርስብኛል ምትሉ በኢየሱስ ስም ዛሬ ማለዳ
አንድ ዕውቀት ይገባብሻል። በኢየሱስ ስም ውጊያው የተቋረጠ ይሆናል። እስቲ ጮና አይችልም በሉ እስኪ። ይሁ አንዳንድ ዘር ላይ ባልና ሚስት ተፋተዋል። እናትና አባት ጋር እየሄዱ ነው የኖሩት ልጆቹ። የመጀመሪያ ልጅ ተለያይታለች። ሁለተኛ ልጅ አላገባችም። ሶስተኛዋ ልጅ ስድስተኛ ጮኛ ይዛለች። እየፈረሰባት ነው። ዘርሽ ላይ እኮ ነው የሆነ ጉዳይ ያለው። በጌታ በኢየሱስ ስም ዛሬ ማለዳ ይለቃችኋል። አረጩና አሜን በሉ እስኪ። በአንዳንድ ዘር ውስጥ ደግሞ ስኬት አልባ ናቸው። ከእጅ ወደ አፍ ሲኖሩ ነበር እናትና አባት። ልጆቹም ከእጅ ወደ አፍ እየኖሩ ነው። ሴፍ ማድረግ አይችሉም። የመጣው ገንዘብ የሚገባበት ቀዳዳ አለው። የሚተርፋቸው ነገር የለም። በጣም በውጥረት ነው የሚያልፉት። እንዴት እንደማልፈው መስከረምን እኔ እንጃ ብለው ጥቅምት ይገባል። አሳለፍከኝ ተባረክ ተመስገን ሌላ ምን ይባል እቺንስ ያጣ ስንታለ ይላል። ጥቅምት ይገባና ይሄን ጥቅምት አላልፈው። አረ እንደዚህ አይነት ህይወት በኢየሱስ ስም ትከላከሉታላችሁ። ውጊያ ኖርማል ነገር አድርገህ እንዳትቀመጥ እንዳይመች። አጋንንት 5000 ዓመት የሰራ ልምድ አለው። እኛ ገና 30 40 50 60 ነን። እሱ ይበልጠናል በብዙ ነገር። ሐሳቡን አንስተውም ካላልን በስተቀር መንገዳችንን ሊያስተን የሚፈልገው። አሁን በቤተ ክርስቲያናችን አንድ የታወጀ አዋጅ አለ። የምን ዓመት ነው ይሄ? የምን ዓመት ነው? አቤት አቤት። ይሆናል ይሆናል። አዎ እጃቸውን ላወጡ ሰዎች ይሆንላቸው። ይሄ ዓመት ያዝመራ ይሆንላቸዋል። የደሞዝ ዓመት ይሆንላቸዋል። የካሳ ዓመት ይሆንላቸዋል። በኢየሱስ ስም የምርኮ ጊዜ ይሆንላቸዋል። የምን ዓመት ነው? ምን ልትለን ነው ካላችሁኝ፣ የመጣሁት የአዝመራ ጠላቶችን ለማውራት ነው። ስጠኝ እስቲ። አያምርም? ቴንክ ዩ። እስቲ የአዝመራ በሉ። አጠገባችሁ ያለውን ሰው የምታየው ያ ነገር በሉት ምኞትህ ብቻ ሆኖ አይቀርም በሉት። ታጭደዋል በሉት። ያንተ ይሆናል በሉት። አረ እግዚአብሔር እንደዚህ በፍሬ ይባርካችኋል። እንደዚህ የታሰረ ነገር ይዛችሁ ትጨርሳላችሁ ዓመቱን። አያለው አንድ ሰው ቤት አስመራ ይሆናል። አንድ ሰው ያጭዳል። አንድ ሰው የካሳ ይሆንለታል። አረ ተንቢ ስለ ትዳር ተንቢ። አንዳንዶቻችሁ ልጆች እንደዚህ ታጭዳላችሁ። የአገልግሎት በር እንደዚህ ታጭዳላችሁ። ስኬት እንደዚህ ታጭዳላችሁ። በኢየሱስ ስም ታጣጥሙታላችሁ። አረጩና ይሆናል። ኪሳችሁ ባዶ አይቀርም። አረ አተ ኖርማል አትሁን። አካውንታችሁ ባዶ ሆኖ አይቀርም። ቤታችሁ ባዶ ሆኖ አይቀርም። የደስታ ባዶነት አያገኛችሁም። የባዶነት መንፈስ የተመታ ይሆናል። ውይ እስቲ አቅፈዋለሁ በሉ እስኪ። እኔ ተለቀብኝ እኮ እንዴት ላርገው? እያየሽ ራስሽን ይሄ ዓመት ሲያልቅ በባሪያው በኩል ተናግሮናል። ዘር ለዘሩ ሰዎች ብሎናል። ይሄ ዓመት በኢየሱስ ስም የምንሸከምበት ይሆናል። ይሄ ዓመት ሲያልቅ እኔ ወይኔ አለው ምስክርነት ያለው ሲባል ብዙ እጅ ሲወጣ ያለው እግዚአብሔር አሳጨደኝ ይላሉ። እግዚአብሔር ባዶ አላስቀረኝም ይላሉ። በትዳራችሁ እንደዚህ ታጭዳላችሁ። ሰላም ታጭዳላችሁ። ረፍት ታጭዳላችሁ። በጎነት ታጭዳላችሁ። በረከት ታጭዳላችሁ።
ሃያያያያያ የምትወዷቸው ልጆች ከዚህ በኋላ ብኖር ለልጆቼ ነው ያላችሁ ሰዎች ካላችሁ በልጆቻችሁ ማጨድ ይሆንላችኋል። ልጆቻችሁ ያጭዳሉ። እዚች ውስጥ ላረጋት እንዲህ ተሸክማችሁ ትሄዳላችሁ። ምን ተሳካለ ስትባል ና የምነግርህ ነገር አለኝ፣ የምመሰክረው ጉዳይ አለኝ። እግዚአብሔር ቤቴ ገባ፣ እግዚአብሔር ጎበኘኝ፣ እግዚአብሔር ባዶ አላስቀረኝም፣ እንዳለቀስኩ አልቀረሁም። አረ አንድ ሰው እንደዚህ ይላል። እጆቻቸውን ስታዩ ያስታውቃል እንደሰሩ በጣም ብዙ ለፍተዋል። ግራይንደር ሁሉ ቆርጧቸው አንድ ጣታቸው የለም። ግን ምን አለ ሲባሉ የላቸው። አሁንም የሆነ ነገር ይፈልጋሉ። አሁንም የሆነ ቦታ ይሞክራሉ፣ አልተሳካላቸው። በየቦታው ኢንተርቪው አድርገሽ ብቻ አትወጪም። በየቦታው ጀምረ ብቻ አትወጣ። ዛሬ ማለዳ እንደዚህ ይሆናል። የቃሉ መንፈስ ያገኘሃል። የአዝመራ ጠላቶች ይመታሉ። አንተና ቤት አዝመራ አጭዳችሁ ትጨርሱታላችሁ። አረ በኢየሱስ ስም ይሆናል። ቁጭ በሉ። ጌታ ይባርካችሁ። የአዝመራ ጠላቶች። አዝመራ ሁለት ነገር ነው። አንደኛ አዝመራ የልፋት ውጤት ነው። አንደኛ አዝመራ ፍሬ ነው። አንደኛ አዝመራ ስኬት ነው። አንደኛ አዝመራ የላብ ውጤት ነው። አንደኛ አዝመራ የትግል ውጤት ነው፣ ድል ነው አዝመራ። ሁለተኛው አዝመራ ጊዜ ነው። የአዝመራ ጊዜ ይባላል። there is a season of harvest። የውጊያ ሲዝን ላይ የነበራችሁ ሰዎች የምስራች አውጃለሁ። የሚቀጥለው ዘመናችሁ it will be the season of harvest። በኢየሱስ ስም የአዝመራ ዘመን ይሆናል። ሁለት ነው። አንዱ ፍሬ ነው። ለመንካት ራሱ ሲያሳሳ ፍሬ ነው አንዱ እና ሲያምር የደረቀ ይመስላል፣ አረንጓዴ አይመስልም፣ ግን ፍሬ ይዟል። ስንት ፍሬ እንዳላስቡት እዚህ ውስጥ ስንት ፍሬ አለ። እዚህ ውስጥ ደግሞ ስንት ፍሬ አለ። አንድ ሄክታር ላይ ስንት ፍሬ አለ። የፍሬ ሲዝን ነው። አንድ ቃል አንብብላችሁ አጠገባችሁ ያለውን ሰው እንደዚህ ጠይቁት። አዝመራ ባይኖርስ በሉት። ያው ከአንበጣ መንጋ የተረፈውን ትልልቁ አንበጣ በላው። ከትልልቁ አንበጣ የተረፈውን ኩብኩባ በላው። ከኩብኩባ የተረፈውን ሌሎች አንበጦች በሉት። እናንተ ሰካራሞች ተነሱ አልቅሱ። ለምን? እናንተ የዋይን ጠጅ ጠጪዎች ሁሉ ዋይ በሉ። ስለ አዲሱ የዋይን ጠጅ ዋይ ብላችሁ አልቅሱ። አፋችሁ ላይ እንዳለ ተነጥቃችኋል። ቀጥይ። ኃያልና ቁጥር ስፍር የሌለው ሕዝብ ምድሬን ወሯታልና ጥርሱ እንዳንበሳ ጥርስ መንጋጋውም እንደ እንስት አንበሳ መንጋጋ ነው። የወይን ባዶ ቦታዬን ባድማ አደረገው። የበለስ ዛፎችንም ቆራረጠ። ቅርንጫፎቻቸው ነጭ ሆነው እስኪታዩ ድረስ ቅርፊታቸውን ልጦ ወዲያ ጣላቸው። የልጅነት እጮኛዋን እንዳጣች ድንግል ማቅ ለብሳችሁ አልቅሱ። የእህል ቁርባንና የመጠጥ ቁርባን ከእግዚአብሔር ቤት ተቋርጧል። በእግዚአብሔር ፊት የሚያገለግሉ ካህናት ያለቅሳሉ። እርሻዎች ባዷቸውን ቀርተዋል። ምድሩ ደርቋል። እህሉ ጠፍቷል። አዲሱ የወይን ጠጅ አልቋል። ዘይቱም ተሟጧል። እናንተ ገበሬዎች እዘኑ። እናንተ የወይን ገበሬዎች ዋይ በሉ። ስለ ገብሱና ስለ ስንዴው አልቅሱ። የእርሻው መከር ጠፍቷል። ወይኑ ደርቋል። የበለስ ዛፍ ጠውልጓል። ሮማን፣ ቴምሩ፣ እንኮዩ የእርሻው ዛፎች ሁሉ ደርቀዋል። ስለዚህ ደስታ ከሰው ልጆች ርቋል። አዝመራ ከሌለ ደስታ የለም። እንደዛ ተብዬ አውቃለሁ። ፍሬ ቢስ የሆነ ህይወት ውስጥ ደስ አይልህም፣ አታዝንም። ምን ስሜት እንደሚሰማ አታውቅም። አሁን ደስተኛ ነህ፣ የሆነ ሰዓት ታለቅሳለህ፣ የሆነ ሰዓት ብቸኝነት ይሰማሃል፣ የሆነ ሰዓት ራስን አጥፋ ይልሃል። ባዶ። አጠገባችሁ ያለውን ሰው ኖርማል አይደለም በሉት።
ፈዛችሁ ነው ቃሉ ላይ አጠገባችሁ ያለውን ሰው እንደዚህ ነካ አድርጉት። ኖርማል አይደለም በሉት። አዝመራ ከሌለ ሁላችሁም አልቅሱ ነው የሚለው። ደስታ ከሰው ልጆች ርቋል። ለምን መጣህ ዛሬ ካላችሁኝ ደስታችሁን የማስመለሻ መንገድ እነግራችኋለሁ። ደስታችሁን አታችሁ ብቻ አትቀሩ። ኢየሱስ ጌታ። የመጀመሪያው የአዝመራ ጠላት የምድያማውያን መንፈስ ነው። የምድያም መንፈስ ብላችሁ ጻፉ። 3 ጠላቶች አሳይቻችሁ ጨርሳለሁ። 3 ጠላቶች ብቻ ነው ማሳያችሁ ጨርሳለሁ። የምድያም መንፈስ ይኸውላችሁ በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔር በምድያም እጅ 7 ዓመት አሰልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሳ የእስራኤል ልጆች በተራራና ጉድጓድና ዋሻ ምሽግም አበጁ። መጡ ምድያማውያን። የምድያም መንፈስ ምን እንደሚያደርግ ልነግርህ እፈልጋለሁ። እስራኤላውያን ሲሰሩ የሉም። ምድያማውያን ሲያጭዱ ነው የሚመጡት። ሲለፉ የሉም። ሲያልባቸው የሉም። ፀሐይ ሲቀጠቅጣቸው የሉም። በሌሊት ወጥተው መሬቱን ሲያገላብጡት የሉም። ዘር እያስቀመጡ ሲሄዱ የሉም። ሰላም ነው ብለዋል። እና እያበበ ይመጣልና ገበሬዎቹ ወጥተው ሲያዩ እስራኤል ምርኮ አላት። እስራኤል በቃ በጣም ጸዴ የሆነ አዝመራ ላይ ናች ብለው ያዩታል። ሲያምር እያሉ እየጎመጁ ነው። በዛ ጊዜ ምድያማውያን ይመጣሉ። ስትሰራ የሌለ፣ ስታቅጂ የሌለ፣ ስትሞክረው የሌለ፣ ስትጀምረው የሌለ ልክ ስኬት ጋር ልደርስ ስትል ፍሬው ብቅ ብቅ እያለ ሲመጣ የሚመጣ መንፈስ ኖርማል መንፈስ አይደለም። የምድያማውያን መንፈስ ይባላል። ዛሬ እግዚአብሔር ከላይ ላይ መጥቶ ይጥለዋል። ይበደራሉ። መኪናቸውን አስይዘው፣ ቤታቸውን አስይዘው፣ ወርቃቸውን ሸጠው ቢዝነስ ይጀምራሉ። ልክ ሊያብብላቸው ሲል ቢዝነሱ ይቀዘቅዛል። ይሄ የምድያም መንፈስ ነው። ዛሬ ማለዳ ይመታል። አስበው ዶሮ ቢዝነስ ይጀምራለሁ ብለህ ሁሉን ነገር አስተካክለህ ዶሮ ያዋጣል ብለህ 150 ዶሮ ገዝተህ እንቁላል አንዷ እንትን ብትጥል ሲባዛ በ150 ሲባዛ በእንትን ያህል ብር ይሄን ያህል ብር ይመጣል። ለመኖ ይሄን ያህል ብር፣ ለቤት ኪራይ ይሄን ያህል ብር፣ ለሰራተኛ ይሄን ያህል ብር፣ ትርፉ ይሄን ያህል ብለህ ስታቀድ የለም። ጸጥ ያይሃል። እየሞከርክ ነው ያይሃል። ጸጥ ነው የሚለው። የሌለ ይመስላል። እግዚአብሔር ነው ቪዥኑን የሰጠህ። እስክትጀምር ይጠብቃል። ጀመርከው የለም። ብዙ ነገር ሞከርክ የለም። እና ያበበልል ይመጣ ነው። አሁን መነቃቃት ይጀምራል። አስመራህን ሲያይ አፒታይቱ ይመጣል። እየመጣ ይደፍንብሃል። እየመጣ ይዘጋብሃል። የተበደርከው ነገር በሙሉ ባንክ ውስጥ ይሸጥብሃል። ከዛ በኋላ ዳን መመለስ አትችልም። ልጆች የሚበሉት ያጣሉ። ስኬት ማጣት ብቻ አይደለም፣ ይሄ መንፈሳዊ ውጊያ ነው። የምድያም መንፈስ ይባላል። ዛሬ ካንተና ከዘር ላይ ይባረራል። አረጩና አይችልም በሉ እስኪ። መዝሙር ሰጠህ ልዘምር ነው አልክ፣ ዝም። ግጥምህን ጻፍክ፣ ዝም። ጌታ ሰጠኝ አልክ፣ ለጓደኞች አወራ፣ ዝም። ዜማ ሰጠህ፣ ዝም። ልጅ ዘምሮ መጣ፣ ዝም። ስቱዲዮ ገብተህ ከሙዚቀኛው ጋር ዘመርከው፣ ዝም። ልክ ስትለቀው ማንም አይሰማም። ስኬትና ጆሮ ደፍኖብሃል። ዛሬ እንደዚህ አይነት መንፈስ ከእያንዳንዱ ሰው ላይ የተባረረ ይሆናል በጌታ በኢየሱስ ስም። የተናደደ ካለ፣ የተበሳጨ ካለ፣ እንዲህ መቀጠል የለብኝም የሚል ካለ ይጩና አይችልም ይበል እስኪ። ጮኝነት ትጀምራለች። ጮኝነት ይጀምራል። እስቲ ፈልጉልኝ ይላሉ። ከዛ ሰው እየሞከሩ እንደሆነ ነው የሚያውቀው። እና አንዳንዱ እንደውም አትሞክርም እሷ
ታማርጣለች። እሱ ተወባካ አይሞክርም፣ አይፈልግም። ሴት ያማርጣል። እነሱ እየሞከሩ ነው። አያውቁላቸውም፣ ሰዎች አይረዱላቸውም። ይጀምራሉ። ከዛ ካፌ ይገናኛሉ፣ ኬክ ይበላሉ፣ ማኪያቶ ይጠጣሉ፣ ስለ ህይወት ያወራሉ። በጣም ይሄ ለኔ የሚሆን ሰው ነው ትላለች። መቼ ነው የምንጋባው? በቃ አይቀርም በዚህ ዓመት ይባባላሉ። ያኔ ይመጣና ለመግባባት ይፈጥራል። ከዛ ትሰበራለች ልቧ። አሁንም ሌላ ሰው ትሞክራለች፣ ትጀምራለች። ልክ ትዳር ስታስብ ያጨናግፍባታል። ይሞክራል። ልክ ሊያገባ ሲል ይቋረጥበታል። እንደዚህ አይነት መንፈስ ውስጥ ያለ አንድ የተበሳጨ ሰው ካለ በኢየሱስ ስም ጠላቱን ከላዩ ላይ ያባርርለታል። አረ ይጩና አንድ ሰው አይችልም ይበል እስኪ። ይኸው ጳውሎስ ታስሮ እያለ አንተና ቤተሰብ ትድናላችሁ እመን እንዳለ እዚህ ውስጥ ያላችሁ ሰዎች ለእናንተ ብቻ አይደለም የመጣችሁት። ወንድምህን አስብ፣ እህትሽን አስቢ፣ ልጆቻችሁን አስቡ፣ ባሎቻችሁን፣ ሚስቶቻችሁን አስቡ፣ ወንድም እህቶቻችሁን፣ እናት አባቶቻችሁን አስቡ፣ የምትወዷቸውን አጠገባችሁ ያሉ ሰዎች አስቡ። የስኬት ጠላት የሆነ ስንት ዓመት ሞከርክ? አንድ ነገር ልንገራችሁ፣ ይሄ ከናንተም ከኛም ቤት ላይ ይመታል። ይኸው ትሰራለች፣ ይሰራል፣ ደሞዝ አለ። ስራ ሲሰሩ ምንም አያማቸው፣ አይሸቀሽቃቸው፣ አይገዘግዛቸው። 30ውንም ቀን ይሰራሉ። ከአለቆቻቸው ጋር ሰላም ናቸው። አጠገባቸው ካሉ ሰዎች ባልደረቦቻቸው ጋር ሰላም ናቸው። ደሞዝ የሚባል ቀን ይመጣል። ያቀዳሉ። እንትን ብለው ያቀዳሉ። ልክ ደሞዙ ሲመጣ ምድያም ቀድሟቸዋል እና ደሞዛቸው ሲመጣ መጀመሪያ እንዲበደሩ ያደርግና ብድሩን ነው ከፍለው የሚጨርሱት። ቤታቸው ሚላስ የሚቀመስ እስኪጠፋ ድረስ አረ የእንትና ብድር አለብን፣ አረ የእንትናን አልከፈልኩም። አረ እንዲህ አይነት የምድያም መንፈስ የተሰበረ ይሆን። እሺ አንድ ምሳሌ ልጨምር። አርግዛ አቁነጥንጧት አቅለሸለሸኝ ብላ በኢየሱስ ስም አይሆንባችሁ። እርጉዞች ስላሉ እንዳይፈሩ ብዬ ነው። አይሆንባችሁ፣ በደሙ ተሸፍናችኋል። ይኸው አርግዛ በዚህ እንዳትተኝ ስትባል፣ በዚህ ተኝ ስትባል፣ እንትን እንዳትበይ፣ እንትን እንዳትጠጪ፣ እንትን እንዳታረጊ ለሊት ተነስታ ከዛ በኋላ እንደ ተሸክማ እንደዚህ ብላ ወገቧን አሟት ምን ብላ 9 ወር አመጣ የሆነ ያህል ቀናት የሆነ ያህል ሰዓት አመጣ ትወልዳለች። 1 ዓመት ሲሆን ዝም ብሏል ልጁ። 2 ዓመት ዝም ብሎ አያወራም እንዴ ቆንጂዬ፣ አያወራም እንዴ እኔ ፍቅር ማለት ይጀምራሉ። እድገቱ ተወስኖ ነው። የሆነ ነገር ደስታቸውን ሊያጨልም ነው። ባባ ሚል ድምጽ መስማት ከብዷቸዋል እና በጣም ይሄ የምድያም መንፈስ ነው የተመታ ይሆናል። አረ አንዳንዶቻችሁ ላይ አለ፣ የሆነ ቦታ አለ። ምን ጋር እንደሆነ አላውቅም። በኢየሱስ ስም ዛሬ ይሰበራል። እሺ ባይራመድስ? ዝም ብሎ ዳዴ ብቻ ቢልስ? 4 ዓመት ይሄ ልጅ አይራመድም እንዴ ሲሉ ልጅ ሰጠኝ ብዬ ጌታ ሆይ የምድያም መንፈስ አንተ ኖርማል አድርገው ሊሆን ይችላል። የብዙ ሰው ቤት ለቅሶ ነው። ፊታቸው ይስቃል። ውስጡን ስትጠይቃቸው የለፈውት ሌላ እጄ ላይ ያለው ሌላ የሚል ህዝብ አለ። በጠዋት ተነስተው ይሞክራሉ፣ እጃቸው ባዶ ነው። አረ የተመታ ይሆን! አረ የተመታ ይሆን! አረ የተመታ ይሆን! ላስታውሳችሁ 38 ዓመት ሽባ የነበረው ሰውዬ 38 ዓመቱ ነው አይልም፣ በሽታው ነው 38 ዓመቱ። ቃሉ የሚለው ከ38 ዓመት ጀምሮ በሽተኛ የነበረ ነው የሚለው። 38 ዓመት ሆኖታል በሽታው። እድሜው ስንት ነው አይዶን ነው። ከኢየሱስ በላይ ነው እድሜው በሽታው። ቤተሰቦቹ ተንከባከቡት፣ ሞከሩ አልቻሉ። አንድ ነገር አለ፣ ሰሊሆም የሚባል መጠመቂያ አለ፣ እዛ አንጣለው በቃ እዛ ይሞክር ብለው ቁጭ ብሎ ውሃው እስኪናወጥ ይጠብቃል። ከተናወጠ ገባለሁ እፈወሳለሁ ይላል። ልክ ሲናወጥ ይንፏቀቃል እኮ እየሞከረ አይመስልም። ብዙ ሰው ሲያየው ዘንድሮም እዚህ ነው ይላል። እየሞከረች እኮ ነው። አንቺ አታገቢ መቼ ነው ያንቺ አትወልዱም? እየሞከሩ እኮ ነው። ይኸው እየተንፏቀቀ እኮ ነው። አይታይለትም። ሌላ ሰው ቀድሞት ይገባል። ቀድሞ ስኬቱን ይበሉበታል። ምን አለ አንድ ቀን እንኳን ዘንድሮ አንተ ቀደም ቢሉት ትሞክራለች። ካፌ ትሄዳለች። ላገባ በቃ ቀና አለች ይባላል። ልብሷን ትለውጣለች፣ ሜካቷን ትቀባለች። በቃ ፏ
ትላለች ምናምን። በቃ ዘንድሮ እግዚአብሔር ጎበኛት፣ ብስጭቷ ሁሉ ራቀ፣ ብቸኝነቷ በቃ ለቀቃት ሲባል ልክ ልደርስ ስትል ትቀደማለች። እንዲህ አይነት መንፈስ አለ። እየነገዱ እኮ ነው። ይንፏቀቃል ልጁ አለ እዛ ጋር ፈውሱ ያውቃል። ይንፏቀቃል። የሚደርስ መስሎት አምኗል። ውስጡ እየሄደ ነው። እየሄደ እኮ ነው። ይሞክራል። ቀድሞት ይገባል። እንዲህ አይነት መንፈስ ከቤታችሁ ይመታል። አረጩ ላንተ ነው ማወራው፣ ላንቺ ነው ማወራው። እንዲህ አይነት መንፈስ ከዘርሽ ላይ ይላቀቃል። አጠገባችሁ ያለውን ሰው ኖርማል አይደለም በሉት። ምድያም ምን እንደሚያደርግ ልንገራችሁ። አዝመራ ያጠፋል፣ ፍሬ አልባ ያደርጋል። ሊያጠፉ ነው ምድሩን መጡ የሚለው። ጎምጅታችሁለት የነበረው ነገር አነሳሁት። ምድያም እንዲህ ነው የሚያደርገው። አቀፍኩ ስትሉ ይደብቀዋል። ማጥፋት ብቻ አይደለም አንዳች አያስቀርላቸውም ነበር ነው የሚለው። አገሬ ላይ ያለ ቀና ስትል እየተነሳ የሚበጠብጣት፣ ተባረከች ሲባል የሚበጠብጣት፣ በየቸርቹ ያለ ሰላም ሆነ ሲባል እየገባ የሚበጠብጥ፣ አቀፍን ሲሉ የሚያበትንባቸው ጠላታቸው በኢየሱስ ስም የተመታ ይሆናል። በኢየሱስ ስም የተመታ ይሆናል። ከልጅህ ላይ ከትዳር ላይ ይመታል። እሺ መጽሐፍ ሲናገር ትዝ ካላችሁ ተምች ደጎበያ አንበጣና ኩብኩባ ይበሉባችሁን ስንዴዎች መልሳለሁ ነው የሚለው። ምን እንደው መልሳለሁ የሚለው? አመታት፣ ዘመናት የተበላው አመት እኮ ነው። መስከረም፣ ጥቅምት፣ ህዳር፣ ታህሳስ ተበልቶባቸዋል። ሲመጡ የለም በየጊዜው ነው ደግሞ የሚለው። አንዴ ብቻ አይደለም ምድያም የሚመጣው፣ በየጊዜው እየመጣ ያጠፋል። በየጊዜው እየመጣ ያጠፋል። ሁለተኛ ምድያም መንፈስ የሚያደርገው ልንገራችሁ። አንደኛ ያጠፋል፣ ጻፉ። አንደኛ ያጠፋል። ሁለተኛ ምንም አያስቀርም። ሶስተኛ የምድያም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሳ የእስራኤል ልጆች ኪዳን ያላቸው ያህዌ አምላካቸው የሆነ ልጆች በተራራ ላይና ጉድጓድና ዋሻ ምሽግማ በጁ ምድያምን ፈርተው አቅም እያላቸው አምላክ እያላቸው መስራት እየቻሉ ማገልገል እየቻሉ መነገድ እየቻሉ ይደበቃሉ። ብቅ ካሉም ይበላቸዋል። እንድትሸሸግ ያደርጋል። አቅም እያላችሁ የተደበቃችሁ አይታችሁታል። በዚህ ጉልበት ይሄድ የተባለውን ጌዴዎን እኮ ነው የመታቸው ምድያማውያንን። እና በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። ተደብቆ ፈርቶ እኮ ነው። ከዛስ እኔ ታናሽ ነኝ ይላል። ኧረ አንተ ነህ እኮ የምታባርክ። እኔ ታናሽ ነኝ። አጠገባችሁ ያለውን ሰው አልችልም እንዳትል በሉት። ከተደበቅበት ውጣ በሉት። አትችልም ያለህ ማን ነው በሉት። አትፍራው ጠላትህን በሉት። ትችላለህ በሉት። ዛሬ ይመታል ጠላትህ በሉት። እንደዚህ ይሆናል። አቅም እያላቸው የተደበቁ፣ ብቃት እያላቸው የተሸሸጉ፣ ብዙ ነገር መስራት እየቻሉ የታሰሩ በኢየሱስ ስም ዛሬ ይለቀቃሉ። እንደዚህ ብላችሁ ጻፉ። የምድያም መጨረሻ ብላችሁ ጻፉ። አስፈራርቼ ብቻ ለለቃችሁ እንዳይመስላችሁ፣ መጨረሻውንም እነግራችኋለሁ። ኢሳይያስ ምዕራፍ 9 ቁጥር 3 ላይ ሲናገር እንደዚህ ይላል። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ጊዜ ደስ እንደሚላቸው፣ ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር ያስጨናቂውን ዘንግ ሰብራ የተሰበረ ይሆናል። ምድያም እንዳስፈራራ አይቀጥልም። እናንተ ቤት እንዳበላሻ አይቀጥልም። ፍሬ አልባ እንዳረገሽ አይቀጥልም። ዛሬ እንደዚህ ይሆናል። ከህይወት ላይ ያስጨናቂው ዘንግ ይሰበራል። አረ በኢየሱስ ስም ይሰበራል። እስቲ ጩና ይሰበራል በሉ እስኪ።
ድገሚና ይሰበራል በይ እስኪ። የነገርኳችሁ በትዳራችሁ አለ ያላችሁት አሁን ስነካከው ጉዳዩ እሱ ጋር ነው ያላችሁ ሰዎች እሱን ያስጨነቀሽ ዘንጉ ይሰበራል። አስጨናቂው ዘንግ አረጩና ይሰበራል በሉ። ያስጨናቂው ዘንግ ያስጨነቀሽ ዘንጉ ስኬት አልባ ያረገሽ ጤና አልባ ያረገ ጭንቀት ውስጥ የከተታችሁ ፍሬ አልባ ያረጋችሁ ስኬት አልባ ያረጋችሁ ይሰበራል። ኢዮኤል መጽሐፍ ምዕራፍ 2 ላይ ሲናገር እንደዚህ ይላል፣ የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበላባቸውን አመት ማካድሮ አየቬና ይታየኛል። 2015 ላይ የተበላብህ 2016 ላይ ያጣሽው 2017 ላይ የነበረ አሁን የሌለ ምርኳችሁ ይመለሳል። አመታቶቻችሁ ይመለሳሉ። አረ አንድ ሰው ይጩና ይመለሳል ይበለኝ። ጩና ይመለሳል በሉ እስኪ። ድገሙና ይመለሳል በሉ እስኪ። ስጀምር ነግሬያችኋለሁ። ካልተናደዳችሁ አልተገናኘንም። መበሳጨት አለባችሁ። የሆነ ኃይል እየተነሳ እየሸፈነ እያጠፋ ቆይ ዲፕሬሽን በሁለት መንገድ ይመጣል። አንደኛው ለውጥ በማጣት 2017 ተበላው 2016 ተበልቻለሁ እባክህ እንደ ያዕቆብ ዘመኔ ክፉ ነው ተበልቻለሁ። አረ ተው አገልግልሃል የሁለት ክፍል ሰራዊት ሆነሃል። አንተ የምታየው እሱን እዚህ መሆን አይገባኝም ነበር። ምን አይነት ፖቴንሻል እንዳለኝ እኔ ነኝ የማውቀው። አንዳንድ ሰው ጥሩ ጭንቅላት ይዞ ኑሮ ተጭኖት መማር አይችልም። የት ይደርሳል የተባለው ዛፍ ቀበሌ ቆረጠው እንደሚባል የት ይደርሳል ብሎ ነበር። ባክ እንደዚህ መስሎሃል። እኔ ውስጤ ያለው ሌላ ነው። አራሪፍ ላይ ነው። ጌታን አመስግኝ በእናትሽ ተይ ባክሽ አታማሪ። እኔ የሚቆጨኝ ነገር አለ። ምለፋውን አንቺ ስለማታይ ነው። ወጥቼ ስገባ ምን አይነት ነገር አሳልፌ እንደምመጣ እኔ ነኝ የማውቀው። አጨድኩ ስል ይበላብኛል። ባዶ ነው። እስካሁን ስንት ቦታ መድረስ ነበር። በመንፈስም በስጋም ብዙ ነገር ማስቆጠር ይችል ነበር። ባዶ ነኝ። ይመታል። ዘንጉ ይሰበራል። እኔ ያየው ነው እኮ ማወራ ከቤት ከትዳር ከአገልግሎት ከልጆች ከአሶካፋያ ከቢዝነስ ላይ ይሰበራል። 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 ሲገዛችሁ የነበረ ቤታችሁ ላይ ሰልጥኖ የነበረ እኔ ነኝ አለቃው ያለ እኔ ካልኩለት በላይ አያገኝም ያለ እኔ ፈቀድኩለት እኔ ያክል ብቻ ነው የሚያገኘው ያለ በኢየሱስ ስም ይሰበራል። እቅድ ሜጋ ፕሮጀክት አቅደ እዛው እንድትቀር ልክ ስትደርስ ሚርቅ ከሆነ እንደ ጥላ የምድያም መንፈስ ነው ይመታል። ሁለተኛ ጻፉ። ሁለተኛ የፈርዖን መንፈስ። የመጀመሪያው የምድያም መንፈስ ነው። ስራቸው ማጥፋት ነው። ሁለተኛው የፈርዖን መንፈስ ነው። ሁለት ቃል ላንብብና ለቀጥልላችሁ። ዘፍጥረት ምዕራፍ 15 ቁጥር 13 ላይ እንደዚህ ይላል። ቀና ቁጥር 13 አብርሃምንም አለው ዘር ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ወቅ ባሪያዎች አድርገው ስንት ዓመት ያስጨንቋቸዋል። ከዛ በኋላ ዘጸአት ምዕራፍ 12 ቁጥር 40 ላይ እንደዚህ ይላል። የእስራኤልም ልጆች በግብጽ ምድር የተቀመጡበት ዘመን ስንት ሆነ ይላል። አቤት አቤት። ለአብርሃም የተነገረው እወቅ አለው። እግዚአብሔር መጣና ነብይ አይደለም የነገረው፣ አይሳሳትም። እግዚአብሔር ነው የነገረው። 400 ዓመት ይገዛሉ አለው። ዘጸአት ላይ ደግሞ መጣና ጸሐፊው እንደዚህ ያለ በግብጽ የቆዩበት ዘመን 430 ብሎኛል ነበር። ጌታ ተሳሳቷል። የፈርዖን መንፈስ ነው ይሄ። የነገረሽ አልተሳሳተም። ያለህ ቃል ልክ ነው። እግዚአብሔር አይዋሽም። ግን በመካከል የገባ አንድ መንፈስ አለ። ዛሬ ይመታል።
አረጩና ይመታል በሉ እስኪ ድገሙና ይመታል። የተባለላቸው ሌላ የተነገራቸው ሌላ የሚሉት ሌላ እኔ ነፃ ሰው ነኝ ይላሉ። ነገር ግን እስካሁን ባሪያ ናቸው። የሚሆንባቸው ሌላ ነው። ጅራፍ ነው የሚያገኙት። እባርካለሁ በ2018 ብሎኛል ነበር። ዋሽ እንደውም ይላል አንዳንድ ሰው ነብይም የለም ሲበዛ ደግሞ እግዚአብሔርም የለም። አጠገባችሁ ያለውን ሰው አልተወውም በሉት። በዚህ ዓመት ባርክሻለሁ ብሎኝ ነበር። የታለ ታዲያ? በመካከል የገባ አዘጊ ስላለ ነው። ዛሬ ይመታል፣ ዛሬ ይመታል፣ ለቆሽ ይሄዳል። ጌታ ያለው ሌላ። አጠገባችሁ ያለውን ሰው ክርክር አቁመ ውጊያ ጀምር በሉት። ሰማይ 400 ዓመት ሲያልቅ ነፃ ናቸው ይላል። 401ኛ ዓመት ላይ ነፃ አይደሉም፣ ባሪያ ናቸው። 410 ዓመት ሞላ፣ ስቲል ባሪያ ናቸው። 420 ዓመት ሞላ፣ ስቲል ባሪያ ናቸው። በጌታ በኢየሱስ ስም የተባለው ሌላ፣ እያየው ያለውት ሌላ የምትሉ ሰዎች ዛሬ የፈርዖን መንፈስ ይለቃቸዋል። የፈርዖን መንፈስ አዘጊ መንፈስ ነው። ከተባለልህ ጋር እንዳትገናኝ፣ ከተወራልህ ጋር እንዳትገናኝ። አቆነጠነጥሙኛል እኔ እንዴ አቆነጠነጣችሁ ፈልጋለሁ። ፈውስሻለሁ አላለኝም? የታለ? አሁንም ሆስፒታል እየሄድኩ ነው። ተው ውጊያ ዛሬ ይመታልሻል። ከቤት ከዘር ላይ ይመታል። እንዲሁ እንደተመኘህ አትቀርም። የሚያደርገው በምን እንደሆነ ላሳያችሁማ። ዘጸአት ምዕራፍ 1 ቁጥር 9 አንብቡልኝማ። እንደዚህ ይላል፣ ሕዝቡን እነሆ የእስራኤል ልጆች ከኛ ሕዝብ ይልቅ በዝተዋል። እስቲ በሉ አቤት፣ በዝተዋል በሉ እስኪ። እየጨረስኩ ነው። በዝተዋል በሉ እስኪ። ከዛስ በርትተዋል በሉ እስኪ። ቆይ የበዛ ነው ወይስ ደግሞ ያነሰ ነው ባሪያ የሚያደርገው? የበዛ አይደል? የበረታ ነው የደከመ ነው ባሪያ የሚያደርገው? እስራኤላውያን እኮ በዝተው በርትተው ባሪያ ሆኑ። አቅም እያለህ ነው ባሪያ የሆንከው። ለምን እንደሆነ ልንገርህ። እንዳይበዙ፣ አንድ ሰልፍ በተነሳብን ጊዜ ጠላቶቻቸውን አግዘው እንዳይወጉን፣ ሁለት ሶስተኛ ማህኩሩ ሱዱ የያዘህ ለምን እንደሆነ ልንገርህ። ከምድሪቱ እንዳይወጡ፣ ከባርነት እንዳትወጣ ነው የያዘህ። ከተቀመጥክበት እንዳትነሳ ነው የያዘ። ከባዶነት እንዳትወጪ ነው የያዘሽ። ከሲንግልነት እንዳትላቀቅ ነው የያዘ። በኢየሱስ ስም ዛሬ ይወካል። ዛሬ በኢየሱስ ስም ይመታልሃል። ያው ከምድሪቱ እንዳይወጡ ኑ ምን እንበልባቸው? እንጠበብባቸው። መጠበብ ማለት ኬርፉሊ ነው ዲዛይን ያደረጉት። ዛሬ የመጣ ሐሳብ አይደለም። እንዲህ ብናረግ እንዲህ ይሆናሉ፣ ከዛ እንዲህ ስናረግባቸው እንዲህ ይሆናሉ፣ እንዲህ አድርገን እንዲህ ስናረግባቸው አይወጡ። ዛሬ አይደለም የጀመረው ውጊያው። አስቦበት ነው ጠላት የያዘ። እናንተ ቤት የመጣው ጠላት አስቦ ነው። ይኸውልህ የሚሄድበትን አየው። ከባርነት እንዳይላቀቅ፣ እንዳይበረታ፣ እንዳይበዛ እንዲህ እናድርግ። እሺ ሚስቱ ጋር እንደዚህ እናርግ። እሺ ልጆቹን እንደዚህ እናርጋቸው። እሺ ትዳሩን እናበላሽ። እሺ ከዛ ጤናውን እንትን እናርገው። እሺ እንትን እናርገው። ከዛስ አይወጣም። ከዛስ ይገብራል። ከዛስ ባሪያ እንደሆነ ይጨርሰዋል። ከዛስ 430 የሚባል ዓመታትን ያሳልፋል። በኢየሱስ ስም ጠላት መንደር ላይ ምክር አለ። ያ ምክር የፈረሰ ይሆናል። ትወጣለህ ተብለህ እዚቹ ቁጭ ጌታ አላልከኝ? ይመጣል፣ ይናገራል። አላ እንትን ነው በቃ ተከፍቷል በሩ፣ ትወጣለህ። ጠላት ደግሞ እዚህ ጋር አይቶ ባይዘዌ አንድ ቃል ወደ ውስጥ ይመጣል። ልንገራችሁ። ይስሐቅ ሊባርከው ሲል ኤሳውን ጠራውና እንደዚህ ያርግልኝና አባርካለሁ፣ ብኩርና ላይ ያለ በረከት ሰጣለሁ ሲለው ማን ሰማች ይላል? ርብቃ ከሰማች ጠላትም ይሰማል። ርብቃ ሰማችና ና የሱን ውሰደው አለችው። ጠላትም ሰምቷል። ትንቢት ሲነገርሽ ሰምቷል። ትንቢት ሲነገር ሰምቷል። እሰራለሁ ስትል ሰምቷል። እቅድ ስታወጣ ሰምቷል። the moment you say it ጠላት ሰምቶታል። ከዛ ይሞክራል። የሱ አይሆንም ያንተ ይሆናል ብሎ ይማከሩብሃል። ዛሬ ምክሩ ይፈርሳል። ይኸውልህ ሰማች ይላል። ተደብቃ ሰማችና ና የምትወደውን ለምትወደው ሰጠችው። ጠላት ለሚወደው ያንተን በረከት ሊሰጥ ነው አይችልም። ጠላት ለሚወደው ያንቺን ስኬት ሊሰጥ ነው አይችልም። እስቲ ጩና አይችልም።
አጠገባችሁ ያለውን ሰው ከዚህ በኋላ መዘግየት የለም በሉት። ንገሩት፣ ከዚህ በኋላ መዘግየት የለም በሉት። ድገሙ፣ ከዚህ በኋላ በኔ ህይወት መዘግየት የለም በሉት። እንደዚህ ይሆናል። 2018 ያስመራ ተብሎ መስከረም ላይ መምጣት የነበረበት ትርፍ፣ ጥቅምት ላይ መምጣት የነበረበት ትዳር፣ ህዳር ላይ መምጣት የነበረበት ስኬት፣ ታህሳስ ላይ መምጣት አሁን ይኸውላችሁ ጥር ላይ ያልቀን ግማሽ ዓመት አለቀ። አሁን በሚቀጥለው ግማሽ ዓመታት ውስጥ ግን እግዚአብሔር ያሳቅፋል፣ እግዚአብሔር ያሳጭዳል፣ እግዚአብሔር ስኬቱን ይሰጣል። እግዚአብሔር ትታቀፉታላችሁ ይላችኋል። አያያያ መንፈስ መጣብኝ። ይኸውላችሁ ልንገራችሁ፣ ትዳራችሁ ላይ ያሳቅፋችኋል፣ በልጆቻችሁ ያሳጭዳችኋል፣ በአገልግሎታችሁ ያሳቅፋችኋል። የነገራችሁ ሲፈጸም ታዩታላችሁ። ጩሁና አያለው ብላችሁ ጩሁ እስኪ። የፈርዖን መንፈስ የሚያደርገውን ነገሮች ልንገራችሁ። ቶሎ ነው የምለው፣ የሰማችሁትን ብቻ ጻፉ፣ ሌላውን ከዩቲዩብ። የፈርዖን መንፈስ አንደኛ ስትበረቱ ነው የሚመጣው። በርትተዋል ይላል። ስትበረቱ ነው የሚመጣው፣ ስትበዙ ነው የሚመጣው፣ ሲሳካላችሁ ነው የሚመጣው፣ ጫፍ ስትደርሱ ነው የሚመጣው። እስከዛ ዝም ነው የሚላችሁ። አቅማችሁ ሊገለጥ ሲል ነው የሚመጣው። አንዳንዶቻችሁ መዝሙር አውጥታችሁ አልተሰማም፣ ሰብካችሁ አልተሰማም። ይሄ ማለት ስኬት የለም ማለት አይደለም። የመጣ በመካከል የመጣ አለ። ስኬትን ሊያዘገይ ነው። የምትሰማበትን ዓመታት ሊያቀዘቅዝ ነው የመጣው። በኢየሱስ ስም ይሄ የፈርዖን መንፈስ የተመታ ይሆናል። ይኸውላችሁ ከዛ እንደዚህ ይላል፣ ጫና አደረጉባቸው ይላል። ጫና፣ የህይወት ጫና። ከዛ ምን እንደሚል ታውቃላችሁ? እቺን ተባብለን እናውቃለን አይደል? ባለፈው ሳምንት ይኸው ጡቡ ቁጥሩ አይቀንስም፣ ጭድ እንዳትሰጧቸው። ጭቃም ያብኩ ጭድም ያምጡ። ጡቡ ግን 100 ከነበር 100 ነው ከአንድ ሰው የሚጠበቀው። የቤት ኪራይ ጨምሯል፣ ገቢህ እዛው ነው። የሚጠበቅብህ ያው ነው፣ ገቢህ አላደገም። ልጆች እየወለድክ ነው፣ ገቢህ ገና ነው። ብዙ ነገር ውስጥ እቅድ አለ፣ ገቢህ ገና ነው። እንደዚህ ነው የሚያደርገው። ጫና ከብዶ ይይዛል። ኑሮ በማስወደድ ከብዶ ይይዛል። አገሬ ላይ ያለ እንዲህ አይነት ጫና በኢየሱስ ስም የተገፈፈ ይሆናል። በኢየሱስ ስም ይገፈፋል። ስንበዛ ማይወድ፣ ስንበረታ ማይወድ እየመጣ ጫና የፈጠረ በኢየሱስ ስም ፍቅርና ተሜኑማ እሺ እዩ። ከዚህ እዛች ስፒከር ዋጋ ነው የምትሮጡት። እሺ ቀስ እያላችሁ አትሽቀዳደሙ፣ ችግር የለውም። እሺ 1 2 3 ሩጡ። አይታል አይደል? ኑሽ ኑ እሺ አይታል ሲሮጡ አይታል አይደል? ሄኒና ናይኔ እዚህ ጋር እሺ ሲሮጡ አይታል። የት ድረስ ነው የሚሮጡት? እናስቀራቸዋለን። ሩጥ ሂድ። ቅድም የፈጀባቸውን ሰከንድ አስበው። ተይሰው ነው፣ ጫና በርትቶባቸው ነው የመጣብህ። ጫና በኢየሱስ ስም ከላይ እጁን ያነሳል። አረ በኢየሱስ ስም ያነሳል። ህይወት ላይ የተጫነ የከበደ ኑሮን ያከበደብህ፣ ትዳርን ያከበደ፣ የልጆችን ህይወት ያከበደ፣ ጤና ላይ ተቀምጦ ያከበደ በኢየሱስ ስም ይነቀላል። አረ አምናለሁ፣ ይነቀላል። ጫናው ይነቀላል። እኔ ፉጨት ወዳለሁ። ፉጨት ብቻ የሚችል ሰው ካለ ያፋጭ። አዎ ጨምር። ይሄ ጫናው የተነሳለት ህዝብ ድምጽ ነው። ሩጫውን ጨርሻለሁ እንዳለ ጨርስ ተብለሃል። ትዳር እስከ ሞት መፋታት የለም ይልሃል። ጫና አለ።
ያበጣብጣል። እንዳትጨርስ እኮ ነው። ያስጨንቀሃል። ጫና በርትቶብሃል። አገልግል ተብላል፣ ጫና አለ። ልጆች አሳድግ ተብላል፣ ጫና አለ። አስመረሯቸው ይላል። አስመረሯቸው ይላል። ምሬት ምን ማለት ነው መሰለ? እንደዚህ ነው የሚያናግርህ። አስመረሩ። አይበቃኝም ያልከኝ ነገር አለ አየዋለሁ። ከነዓን የሚባል አይበቃም። ጭራሽ በረታኩ ጌታው መውጫዬ ነው እያልኩ። አንድ በጣም ወዳጄ እንደዚህ ይላል፣ ቼንጅ ኢዝ ኢን ኤ ኮርነር ይላል። እኔም ተቀብዬ እያልኩ ነው ዘንድሮ ቼንጅ ኢዝ ኢን ኤ ኮርነር እላለሁ። በቃ እዚህ ጥፍ ስል ቼንጅ አለ። ሰክሰስ እንዲህ ጥፍ ስላለ ደርሳችኋል እዚህ ጋር ናቸው እንደሚባ ልክ እንደዛ ሲሆን ጫና ይበረታል፣ ይከብድ። አላልከኝም ጌታ ሆይ የለህማ አስመረሯቸው ይላል። ለምን እንደማወራ አላውቅም። አንዳንዶቻችሁ ቤት አለ አስመረሯቸው። ሰው ፊት ይላሉ፣ ጓዳ ሲገቡ አልፍም ጌታ ሆይ ምን ይሻለኛል? አበድክ ነው የሚሏቸው። በቁማቸው እንደዛ ከሆኑ አያበደ ይመስላል። ልጆችስ ያልከኝስ ህይወታችን እንደዚህ ዲስፕሌይ ቢደረግ የሁላችንም እንደዛ ይመስለኛል። እንደዚህ አይበቃም። ማስታወቂያ ላይ ጠብ ሲል ስደፍን፣ ጠብ ሲል ስደፍን። ጭራሽ ያልታመምኳቸው በሽታዎች መምጣት ጀመሩ። አረ ጫናው በረታ ጌታ ሆይ። ጭራሽ ብቻቸውን እየለፈለፉ ይዳሉ። በቃ ለቀቀች ይባላል። በርትቶባ አስመረሯት ነው። አሁን ትስቃለች፣ በኋላ ታዝናለች። አሁን ታኮርፋለች፣ በኋላ ደግሞ ትጫዋለች በደስታ። አስመረሯቸው ይላል። ለምን እንደማሳያችሁ ታውቃላችሁ? እግዚአብሔር ተረድቷችኋል። ተኝተህ በሐሳብ አስበህ ይሳካል አይደል ብለህ ስትጀምረው የለም አዘገየብህ። እንዳይወጡ ይላል። ከምድሪቷ እንዳይወጡ፣ ምርኮ እንዳያገኙ፣ ደሞዝ እንዳያገኙ በዚህም ተዘግቷል። ጠዋት ሲነሱ የሚያስቡት ጭቃ ነው። ነገ ሲነሱ የሚያስቡት ጭድ ነው። ከነጎዲያ ሲያስቡ የሚያስቡት መውጣት አይደለም። ሐሳባቸው ተይዟል። ስለ ስኬት እንዳያስቡ፣ ስለ ድል እንዳያስቡ፣ ስለ መውጣት እንዳያስቡ፣ ስለ መዋጋት እንዳያስቡ፣ ስለ ማሸነፍ እንዳያስቡ አስጨነቋቸው ይላል። ግን አንድ ቃል አለ። ባስጨነቋቸው ቁጥር ውጡ አላቸውና ርቃችሁ ግን አትሄዱ አላቸው። ውጡ ርቃችሁ ግን እንዳትሄዱ። ከዛስ ግማሾቹ ይውጡና ወንዶቹ ይውጡና ሴቶቹ ይቅሩ አለ። ልጆችስ ይቅሩ፣ ከብትስ ይቅር፣ ወንዶቹ ሂዱና ሰውታችሁ ተመለሱ። ግማሽ በረከት። ደሞዝ አለ አይበቃም። ስራውን ተቀጥረሃል አይበቃም። አግብተሃል ሰላም የለህም። ግማሽ በግማሽ የሆነ ፈርዖን መንፈስ እንደዚህ ነው የሚያደርገው። የፈርዖን መጨረሻ ልንገራችሁ። የፈርዖን መጨረሻ እንደዚህ ይላል መጽሐፍ ሲናገር፣ በጸናች እጅ ሌላ እጅ አለ። ከከበደብህ በላይ ሌላ እጅ አለ። ከከበደብሽ በላይ ሌላ እጅ አለ። በጸናች እጅ ያወጣችኋል፣ በተዘረጋች ክንድ ያሻግራችኋል። መጽሐፍ ሲናገር እንደዚህ ይላል፣ በግድ ካልሆነ በቀር እንደማይለቃችሁ አውቃለሁ፣ እኔ ያስገድደዋለሁ አለ። ያስገድድና ያስለቅቃችኋል። ሶስተኛ የሚያደርገው የግብጽ መጨረሻ፣ የፈርዖን መጨረሻ ሞገስ ሰጣቸውና በዘበዙ ይላል። ሞገስ ይሰጣል፣ ተበዘብዘዋል። የመጨረሻ ይችን ቃል አውርቼ እንጸልያለን። ሶስተኛው የአዝመራ ጠላት የላባ መንፈስ ይባላል። ጨርሻለሁ። የላባ መንፈስ ዘፍጥረት ምዕራፍ 18 ቁጥር ምዕራፍ 29 ቁጥር 18 እንደዚህ ይላል። ያዕቆብም ራሔልን ወደደ እንዲህም አለ፣ ስለ ታናሺቱ ልጅ ስለ ራሔል 7 ዓመት እገዛልሃለሁ። ላባም ለሌላ ሰው ከምሰጣት ይልቅ ለአንተ መሰጣት ይሻላል፣ ከኔ ጋር ተቀመጥ አለው። ያዕቆብም ስለ ራሔል 7 ዓመት ተገዛ። እርሷንም ይወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። ያዕቆብም ላባን ወደ እርሷ አገባ ዘንድ ሚስትን ስጠኝ፣ ቀኔ ተፈጽሟል አለ። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግ አረገ። ምን አረገ? ማንን ሊሰጠው? በሏ ራሔልን በሉ እስኪ። ያዕቆብ ምን የሚያስብ ይመስላችኋል? ፋይናሊ ደረሰ ይላል። የላባ መንፈስ ላሳያችሁ ነው።
7 ዓመት ለፍቻለሁ ሪቾን እያየ ዛሬ በቃ እያለ ነው። በቃ ዛሬ ይሳካል። እጄ ገባች። የለፋሁበት ነገር እጄ ገባ። የለፋሁበትን ነገር አገኛለሁ። የለፋሁበትን ነገር እቀዳጀዋለሁ። የለፋሁበትን ነገር አቀፌው ነው ምተኛው። የለፋሁበት ነገር አለቀ። በቃ ከዚህ በኋላ መወደውን አግኝቻለሁ። ባርነት ያበቃል። ከዛ በኋላ ችግር የለው። ምንም ነገር ባይመጣ ራሱ መወዳትን ልጅ አግኝቻለሁ። ቀጥዩ። በመሸ ጊዜ ግን ልጁን ሊያን ወስዶ ለያዕቆብ አገባለት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለሊያ ባሪያይቱን ዘለፋን ባሪያ እንድትሆናት ዘንድ ሰጣት። በነጋ ጊዜ እነሆ ሊያ ሆና ተገኘች። የላባ መንፈስ እግዚአብሔር ይገስጸው። አሜን። ደሞዝ ቀያሪ መንፈስ ነው። የዘራኸው በቆሎ የምታጭደው ማሽላ ቢሆን ምን ይሰራልሃል? ደሞዝ ይቀይራል። የለፋኸው ለስኬት ነው፣ ያጨድከው ሐዘን ነው። የለፋሽው ለትዳር ነው፣ ያጨድሽው ኤክስ የሚባል ሌላ 3ኛ 5ኛ 6ኛ 8ኛ ምናምን ኤክስ። የለፋኸው ለትዳር ነው፣ ከዛ የድሮ ጮኛ የነበረች ለማለት። የለፋሽው ለሆነ ጉዳይ ነው፣ የለፋኸው ለልጅ ነው። 3 ወር 4 ወር 5 ወር ጨነገፈ ይባል ወይኔ ትላለህ። የለፋኸው ሌላ፣ ያሳቀፈ ሌላ። የለፋኸው ለሳቅ ያለቀስክበትን ነው የምታጭደው። የለፋኸው ለስኬት የተቀዳጀው ግን ድል ሳይሆን ሽንፈት። እግዚአብሔር ይገስጻው። አጠገባችሁ ያለውን ሰው እጅ ላይ ምን አለ በሉት። የለፋህበት ውጤት ነው ያለው በሉት። ይሄማ ይሳካል ብለሽ ጀመርሽ ባዶ አረገብሻል። ይሄ ላባ መንፈስ ይባላል። ይመታል። ለፍታል። ቁጭ ብለህ ተዘጋጀ አጠና ምናምን ፈተና ሲመጣ ተለጥፎ ውጤት እንዲህ ተንጠራርተ በሰዎች ቁመስ ማለት ሐሞት ነው የሚያፈሰው። አቅፎ ያገኘው ሌላ ሆነ። ለፍቶ ጧት ሲነሳ ሊያ ናት። መኪና ገዝተህ ልታሳያቸው ቤተሰቦችን ጠርተህ ሰርፕራይዝ ለማድረግ ሌላ ቦታ አርገው ይዛውና አንተና ብለህ ሰርፕራይዝ አለኝ ብለህ በር ላይ ሲመጣ ቢጋጭ የላባ መንፈስ ነው። ስንት ቻንስ ኖሯችሁ ትታችሁ ብዙ ነገር ብላችሁ የተቀመጣችሁ ሰዎች፣ ለፍቼ አመዳፋሽ ሆንኩ የምትሉ ሰዎች ካላችሁ እግዚአብሔር ይቀይረዋል። ሼላባ መጨረሻ ልንገራችሁና አንድ አዋጅ አውጀን እንጨርሳለን። ለሊት ተገለጠለትና ይበቃል አለውና ባሪያዬን ያዕቆብን ለራሱ መከራከር አይችልም። ተነካውና እንደዚህ ያለ ይመስለኛል። እግዚአብሔር ሰው ቢሆን እንደ ሰው ብስለው እስቲ ወንድ ነህ እንደሚባል አይታችሁ ታውቃላችሁ? እያለቀሰባችሁ ልጃችሁ መምታት ፈልጋችሁ ያንን ልጅ እስቲ ወንድ ነህ እንደዚህ አድርግ ካሁን በኋላ እንኳን ትነካውና በክፉ ቃል ትናገረውና ዛሬ ቃል ይወጣል በእናንተ ህይወት ላይ ለጠላታችሁ ሹክ የሚል የሰማይ ድምጽ አለ። ትነካውና ይባልላችኋል። ትዳሯን ትነካና እንደዚህ በቃ ሌላ ትነካውና ብሎ አስጠነቀቀው። ምን አረግብሃለሁ እንዳለው እኔ እንጂ እና ማተሚ ላባ እንዲህ አለ። አገኘውና ሊበላይ ነው ድጋሚ ሊያስረኝ ነው ሲል እንደዚህ አለ። ብዙ ነገር ማድረግ ይችል ነበር፣ ግን ማለት እገነጣጥልህ ነበር ከፈለኩኝ፣ ግን የአባቶች አምላክ እያማረው እኮ ነው። ይሄ ነው ለጥርሳቸው ንክሻ ያላደረገን ማለት ይሄ ነው። መብላት ይችላሉ እኮ ማአት ነገር አረግብ ቻውሺ አለው። አጠገባችሁ ያለውን ሰው ያስጠነቅቅልሃል በሉት። ድገሙና ያስጠነቅቅልሃል በሉት። ይመጣል አባቴ ድምጹን ያሰማዋል። ተነካውና እስከ ዛሬ ያረከው አይበቃም ባይዘው መጨረሻው ምን እንደሆነ ልንገራችሁ። መንፈሳዊ ውጊያ ሰድበው ሞት አለችው አይደል?
ብዙ ነገር አመጣበትና ይሰድብሃል አለው። እንዲህ ሳረግበት ይሰድብሃል። መጨረሻ እግዚአብሔር የለህማ እንድትል ነው የሚፈልገው። አልጠራኸኝም በቃ እንድትል ነው የሚፈልገው። ሰድብኸው ሙት አንቺ ሰነፍ አላት። የሰነፍ ሰው እንዳትሆን ነው የነገርኩ፣ ቁልፉን የነገርኩ። ኤርምያስ ምዕራፍ 30 ቁጥር 8 ላይ ቆመን ነው ይሄን ቃል ምናነበው፣ እንጨርሳለን። በዚያ ቀን እንዲህ ይሆናል ይላል የሰራዊት ጌታ እግዚአብሔር፣ ቀንበርን ካንገትህ ሰብራለሁ፣ እስራትህንም እበጥሳለሁ፣ ከእንግዲህ ወዲህ ለሌላ አትገዛም። ይሄ ቃል በእናንተ ላይ በኢየሱስ ስም አውጀዋለሁ። ከእንግዲህ ወዲህ ለስኬት እንጂ ለሽንፈት አትገዙም፣ ለባዶነት አትገዙም፣ ለሐዘን አትገዙም። በኢየሱስ ስም መጨረሻችሁ ያማረ ይሆናል። የሰው ነፍስ ህመሙን ይታገሳል፣ የተቀጠቀጠን መንፈስ ግን ማን ያጠነክረዋል? የተሰበረ መንፈስ ያለው ሰው አይዞ ብትለው አይጠነክርም። አንድ አለ ዕንባቆም ላይ እንደዚህ ይላል፣ ምንም እንኳን በለስ ባታፈራ በወይን ሐረግ ላይ ፍሬ ባይገኝ። በወይን ሐረግ ፍሬ ባይገኝ ማለት የፍሬ ጊዜ ነው፣ ግን ፍሬ ከሌለ ከብቶች በጋጣ ባይኖሩ እኔ ግን እቺን በደንብ አድርጋችሁ አዳምጡኝ። እኔ ግን በመድኃኒቴ አምላክ ሐሴት አደርጋለሁ የሚለው ስለሆነብኝ ነገር ዝም ብዬ አመሰግናለሁ ማለት አይደለም። በምን አምላክ ነው የሚለው? በመድኃኒቴ አምላክ። መድኃኒት ማለት የበሽታ ተቃራኒ ማለት ነው። በሚፈውሰኝ አምላክ ሐሴት አደርጋለሁ። በሚቀይረው አምላክ ተስፋ አደርጋለሁ። ሐሴት የማደርገው አጠገባችሁ ያለውን ሰው እንደዚህ በሉት፣ በመድኃኒቴ አምላክ ሐሴት አድርግ በሉት። መድኃኒት አለ፣ አምላኬ ባለ መድኃኒት ነው በሉት። በሽታውን ይቀይረዋል በሉት። ወደ ጤንነት ይቀይረዋል። ንገሩት። በማን ሐሴት አደርጋለሁ? I will rejoice by the salvation of my life. ሳልቬሽን አለ። በሚያድነኝ አምላክ ሐሴት አደርጋለሁ። ይመጣል እላለሁ። አይቻለሁ እዚህ መጽሐፍ ላይ የደረቁ የተባሉ አጥንቶች ሲገጣጠሙ ሰራዊት ሲሆኑ አሳይቶኛል። ይሄ መጽሐፍ ነግሮኛል። ዛሬ ባሪያ የነበሩ ነገ ነፃ ሲወጡ አሳይቶኛል። የመድኃኒት አምላክ አለ። በሱ ሐሴት አደርጋለሁ። እጆቻችሁን ከፍ አድርጉ። ልባርካችሁ። እግዚአብሔር አምላክ ይባርካችሁ። ጌታ ከናንተ ጋር ይሁን። ጠላቶቻችሁ ሲረገጡ የምታዩበት ጊዜ ይሆንላችሁ። የጠላታችሁን መጨረሻ ያሳያችሁ። ነዶ በነዶ ያድርጋችሁ። ፍሬ በፍሬ ያድርጋችሁ። ሰላም በሰላም ያርጋችሁ። ስኬት በስኬት ያርጋችሁ። ይሄ ዓመት የሚያልቀው በሐዘን አይሁንባችሁ። ይሄንን ዓመት ስትጨርሱ በሐዘን አትጨርሱ። ይሄንን ዓመት ስትጨርሱ በድል ጨርሱ። ይሄንን ዓመት ስትጨርሱ በስኬት ጨርሱ። ይሄንን ዓመት ስትጨርሱ በአዝመራ ጨርሱ። ለናንተና ለዚህ ቤተ ክርስቲያን የአዝመራ የተባለው ቃል የሚፈጸምበት ዓመት ይሆንላችሁ። ወንጌል ይለውጣል።